እግዚአብሔር የተባረከ ይሁን። እግዚአብሔር ስለሰራው ድንቅና ተአምራት ከፍ ባለ ድምጽ እልልታና ጭብጨባ እንሰጠዋለን። ሃሌሉያ 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 ሃሌሉያ። እስቲ ኢየሱስ ጌታ ነው ብለን ከፍ ባለ ድምጽ እናውጅ። ድገሙና በሉት፣ ጨምሩና በሉት፣ እንደገና በሉት። አየሩ ላይ ተናገሩ፣ ችግራችሁ ላይ ተናገሩ፣ በአካላችሁ ላይ ባለው ጤና መታወክ ላይ ተናገሩ፣ በአጋንንቶች ላይ ተናገሩ፣ በጨለማው ላይ ተናገሩ። ሃሌሉያ ሃሌሉያ ሃሌሉያ። ለእግዚአብሔር ክብርና ምስጋና እየሰጠን እንጸልያለን። ይሄ ጾም ጸሎት ከጀመረ ቀን ጀምሮ እግዚአብሔር በመካከላችሁ እያለፈ እየሰራ ነው ያለው። ዛሬም እግዚአብሔር ይሰራል፣ ነገም እግዚአብሔር ይሰራል፣ ተነጎዲያም እግዚአብሔር ይሰራል። እኛ የምናመልከው አምላክ በስራ ላይ ነው። ሌንታ ባዲያ ማሶፕራዲያ ካማንትረቤዴዴቤ ሻፕራዲያ ሎራ Adiventa crabassa pradialoro do boshanta crabadiala barabadiala da bosso pradialora Intaradia maseke paradiamanta carabashenta la badigala la bora Deventro bossa pradianta carabashe pradialora Aveli katin halkamazivante ilkamazal kemashta dialora Zavihita hikamasto prada levinia makomanta dialora Avradin alkemen havinish katin alkamazua alinania manta devini hikamazaya latunda leka masopa aviliano roboshika tarabaso ጎረቤታችሁ ያለውን ሰው በእጃችሁ ያዙና መልካሙን ሁሉ እየተመኛችሁ ጸልዩለት። አጠገባችሁ ያለውን ሰው ያዙ በእጃችሁ፣ በልሳኖቻችሁ ጸልዩ። ዛሬ ጨለማችሁ ይበራል። ዛሬ ከጫንቃችሁ ላይ ቀንበር ይሰበራል። ዛሬ የተዘጉ በሮቻችሁ ይከፈታሉ። ዛሬ ተራራችሁ ደልዳላ ሜዳ ይሆናል። ዛሬ እንግዳና አነጋጋሪ ነገር እግዚአብሔር ያደርጋል። አዲስ ምዕራፍ ይከፈታል። ከሐኪም አቅም በላይ የሆኑ በሽታዎች ዛሬ ይፈወሳሉ። እግዚአብሔር አምላክ ማዕፀናችሁን ይከፍተዋል። ባለ ፍሬ ያደርጋቸዋል። ባለ ታሪክ ያደርጋቸዋል። እግዚአብሔር ስማችሁን ይቀይረዋል። እግዚአብሔር አነጋጋሪ ነገር ያደርጋል። እግዚአብሔር የተለየ ነገር ያደርጋል። መልካምነቱ በሕይወታችሁ ይገለጣል። keep on praying። አጠገባችሁ ያለውን ሰው ያዙ፣ ጸልዩለት። ለጻድቁ መልካም ይሆንልሃል በሉት ተብሎ በቃሉ ተጽፏል። ይሳካልሻል፣ ይሳካልሃል፣ ይከናወንልሃል። በሮችህ ይከፈታሉ፣ ከዓይኖችህ እንባ ይታበሳል። ታሪክ ይለወጣል። የተሰበረው ልብሽ ይጠገናል። አነጋጋሪ ነገር እግዚአብሔር ያደርጋል። ታምራቶች ይሆናሉ፣ ድንቆች ይሆናሉ፣ ምልክቶች ይሆናሉ። keep on praying። አጠገባችሁ ላለው ሰው ጸልዩ። ኤላ ባካታና ማጀሌ ቤዲጋ ማንትሮቦሴ ፕራዲያሎራ ለማናታ ካማሶ ፕሬዲያ በኢየሱስ ስም የካንሰር በሽታ የተነቀለ ይሁን። በኢየሱስ ስም የደም ብዛት በሽታ የተነቀለ ይሁን። በኢየሱስ ስም የስኳር በሽታ የተነቀለ ይሁን። በኢየሱስ ስም የነርቭ በሽታ የተነቀለ ይሁን። በኢየሱስ ስም በማህፀን ላይ የተቀመጠ ደዌ የተነቀለ ይሁን። በኢየሱስ ስም ጨለማ ይብራ። በኢየሱስ ስም እስራቶች ይበጣጠሱ። በኢየሱስ ስም የተዘጉ ደጆቻችሁ ይከፈቱ። በኢየሱስ ስም አነጋጋሪ ነገር ይሁን። በኢየሱስ ስም ይሳካላችሁ። በኢየሱስ ስም ይከናወንላችሁ። በኢየሱስ ስም ርቃችሁ ሂዱ። ሟርቱ ወደ በረከት ይቀየር። እርግማኑ ወደ በረከት ይቀየር። ሟርቱ ወደ በረከት ይቀየር። እርግማኑ ወደ በረከት ይቀየር። በኢትዮጵያ አየር ላይ የተነገረ እርግማን ይሰበር።
በኢትዮጵያ አየር ላይ የተነገረው ሟርት ይሰበር። በኢትዮጵያውያን ላይ የተነገረው ሟርት ይሰበር። በኤርትራውያን ላይ የተነገረው ሟርት ይሰበር። አለቃው ይወጋ፣ ዘንዶው ይወጋ፣ የቡዳ መንፈስ ይወጋ፣ የዛር መንፈስ ይወጋ፣ የጥንቆላ መንፈስ ይወጋ፣ የብደት መንፈስ ይወጋ፣ አቴቴ ጨሌ ይወጋ፣ የድግምት መናፍስቶች ይወጉ፣ የሞት መንፈስ ይወጋ፣ የሐዘን መንፈስ ይወጋ፣ የጭንገፋ መንፈስ ይወጋ፣ የኢሉሚናቲ መንፈስ ይወጋ፣ የ666 መንፈስ ይወጋ፣ የሐዘን መንፈስ ይወጋ፣ የውቃቢ መንፈስ ይወጋ፣ የመስተፋቅር ድግምት ይወጋ፣ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ። ልጄን ኢየሱስን አክብረው። ይህን ጸሎት ባከበርከው ልጅ በኢየሱስ ስም ጸለይ። አሜን። አረፍ አረፍ በሉ። እሺ፣ ክብር ለጌታ ይሁን። ከሁሉ አስቀድሜ የሁል ጊዜ የበጎ ዕድሎች የመጀመሪያ ባለቤት የሆነውን ጌታን ከልብ ስለዚህ ድንቅ አጋጣሚ አመሰግናለሁ። በመቀጠል ደግሞ የጂፒኤስ ቤተክርስቲያን ዋና መጋቢ ነብይ የሆነውን በጣም የምንወደውን የምናከብረውን የእግዚአብሔርን ሰው ነብይ ሄኒን፣ ባለቤቱ እህታችን አይሚን፣ ፓስተር ነጋን፣ በዚህ ቤተክርስቲያን የሚሰሩ ወንጌላውያን ነቢያትን በአጠቃላይ እግዚአብሔር ይባርካችሁ ማለት ፈልጋለሁ። እስቲ አጨብጭቡና እግዚአብሔር ይባርካችሁ በሏቸው። እግዚአብሔር በዚህ ቤተክርስቲያን እየሰራ ነው ያለው። በርቀት ያለን ሰዎች በዩቲዩብ፣ በቅርበት ያላችሁ ሰዎች በአካል ተገኝታችሁ ከበረከቱ እየተካፈላችሁ ነው ያላችሁት እና በዚህ ቤተክርስቲያን እየተገለጠ ስላለ ስለ እግዚአብሔር ክንድ ለእግዚአብሔር ሙሉ ክብር ይሁንለት። የማካፍላችሁ የእግዚአብሔር ቃል ትንቢተ ዳንኤል መጽሐፍ ምዕራፍ 6 ቁጥር 13 ያለውን ሐሳብ ተናግሬ ወደ ዋናው ሐሳቤ እመጣለሁ። ለማካፍላችሁ ለእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ። የሰው እጅ የሌለበት ተአምራት በሚል ርዕስ እናገራለሁ። እስቲ ጩሁና በደንብ አሜን በሉ። ማንም ስሙ የማይነሳበት፣ ማንም የማይመሰገንበት፣ እግዚአብሔር ከፍ ብሎ የሚታይበት ታምራት እግዚአብሔር በግልም ይሁን በጋራ ሕይወታችሁ ላይ ያደርጋል። ምናልባት ሰዎች ለምስጋና ፕሮግራሞቻችሁ ሊመጡ ይችላሉ። አንዳንዶች ደስ ብሏቸው፣ አንዳንዶች እናንተን ባለማገዛቸው ተሸማቀውና አፍረው እግዚአብሔር ያደረገላችሁን ታምራት ምስክር ለመሆን ይመጣሉ። እናገራለሁ በነቢያት መንፈስ የሰው እጅ የሌለበት ታምራት ይሆናል። የገባው አንድ ሰው ይጭሁና በደንብ አሜን ይበል። ምዕራፍ 6 ቁጥር 13 ላይ ያለውን የጌታን ቃል በኢየሱስ ክርስቶስ ስም አነበዋል። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተና የጻፍከውን ትእዛዝ አይቀበልም አሉት። ንጉሡም ይህንን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስክትገባ ድረስ ደከመ። የዚያን ጊዜም ንጉሥ ሆይ ያጸናው ትእዛዝ ወይንም ሥርዓት ይለወጥ ዘንድ እንደማይገባ የሚዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሡ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት ይላል። በዚህ ቦታ ላይ በዳንኤል ላይ ሰበብ የሚፈልጉ 119 ሹመኛ መሳፍንቶች ዳንኤል ላይ ሰበብ ለማግኘት ቀንና ማታ ቢዳክሩም ዳንኤል ላይ ከወንጀል አንጻር ሰዓት ከማርፈድ አንጻር ከኮራፕሽን ወይንም ከጉቦ አንጻር ያገኙበት ተጨባጭ ወንጀል ስለሌለ ዳንኤልን መክሰስ ወይንም ማግኘት የሚችሉት እግዚአብሔርን በሚያመልከው የአምልኮ ጉዳይ እንደሆነ ስለገባቸው ዳንኤልን በቀን
3 ጊዜ ስለመጸለዩ ከሰሱት። በመጸለይ ተከሳችሁ ከሆነ እግዚአብሔር ኃላፊነቱን ይወስዳል። በጽድቅ ሥራ ፍርድ ቤት ቆማችሁ በሐሰት ተከሳችሁ ከሆነ የእናንተን ኃላፊነት የሚወስደው ጠበቃው ዳኛው ሳይሆን እግዚአብሔር ነው። በጽድቅ ሥራ በወንጌል ሥራ በመዘመር መልካምና በጎ ሥራ በአገር ላይ በማበርከት በውሸት መስካሪ ተገዝቶባችሁ ፍርድ ቤት የቆማችሁ አልያም ያለ አግባብ የታሰራችሁ ሰዎች በዚህ ጉባኤ ብትኖሩ በነቢያት መንፈስና በእግዚአብሔር ቃል ሆኜ መልእክት አመጣላችኋለሁ። የእናንተን ጉዳይ ሙሉ ለሙሉ ኃላፊነቱን እግዚአብሔር ወስዶታል። ከሰኞ ጀምሮ ቤተ ክርስቲያን ጾም ጸሎት አውጃለች። ጾም ጸሎት በመጽሐፍ ቅዱስ ታሪክ ውስጥ የሕዝበ አይሁዳውያንን ጄኖሳይድ ወይንም ደግሞ የዘር ማጥፋት ወንጀል የገለበጠ እግዚአብሔር ልቡን ጆሮውን ለልመናችን የሚከፍትበት ዲቫይን ሲስተም ነው። በእነዚህ ቀናት ጸልያቸዋል። ማዕፀናችሁ ተዘግቶ ቢሆን ይከፈታል። ጸልያቸዋል። የተዘጋ በር ይከፈታል። ጸልያቸዋል። ከወደቃችሁበት ትነሳላችሁ። ጸልያቸዋል። በአመድ ፈንታ ዘይት ትቀባላችሁ። ጸልያቸዋል። ቀና ትላላችሁ። ይከናወንላችኋል። ሰው እጅ ያልገባ ተአምራት በረከትና ብልጽግና እጃችሁ ይገባል። ቀና ትላላችሁ። ያለ ሰው እርዳታ ያለ ሰው ድጋፍ የእግዚአብሔርን ቸርነት ማየት ትጀምራላችሁ። ስለዚህ ዳንኤልን 119 ሰበብ የሚፈልጉ ጓደኞቹ በጸሎት ከሰሱት። መጀመሪያ ዳሪዮስ አላወቀም። የ30 ቀን አምላክ ሁን ብለው ሲሉት ወደውት መስሎት አምላክ መሆኑ አስቀንቷቸው መስሎት ቃሉን ካወጣና ደብዳቤ ላይ ፍርሚያውን ካኖረ በኋላ ሰበብ የተፈለገበትን ዳንኤልን 3 ጊዜ ሲጸልይ ያገኘ ነው ብለው ሲከሱት ገና ከእንቅልፉ እንደሚነቃ ሰው ለምን የ30 ቀን አምላክ ሁን እንዳሉት ዳሪዮስ በገባው ጊዜ ዳንኤልን ለማዳን ጀንበር ወታ ጀንበር እስክትጠልቅ ድረስ ቢሞክርም ዳንኤልን ሊያድነው አልቻለም። አንዳንድ ሰዎች ሊያድኑን ይፈልጋሉ፣ ሊረዱን ይፈልጋሉ፣ ግን ሊረዱን አልቻሉም። ሊረዱን ያልቻሉት እግዚአብሔር እንዲረዱን ስላልፈለገ ነው። ምስጋናውን እንዲወስዱ ስላልፈለገ ነው። ስማቸው በእኛ ጉዳይ እንዲጠራ በደማቅ እንዲጻፍ ስላልፈለገ ነው። እግዚአብሔር ስሙን በደማቅ በልባችን በማህበረሰቡ ሕይወትና በአገር ላይ ለመጻፍ ስለፈለገ ሊረዱን የሚችሉ ዋጋ የከፈልንላቸው ውለታ የዋልንላቸው ሰዎች ሊረዱን እየፈለጉ ሊረዱን እንዳይችሉ እግዚአብሔር ከልክሏቸዋል። ዳሪዮስ ሊረዳው አልቻለም። በስተመጨረሻ ለስለስ ብለው ሕጉን ያጸደቁ 119 መሳፍንቶች ጠንከራሉ። ይገባሃል አሉት ንጉሱን ኮስተር ብለው። የሚዶንና የፋርስ ሕግ ነው። ይህንን ሕግ ማጽደቅ እምቢ ብትል በዳንኤል እግር የምትገባው አንተ ነህ፣ በዳንኤል እግር ወደ አንበሶች ጉድጓድ የምትጣለው አንተ ነህ ሲሉት ፈጥኖ ማንም ሰው ከራሱ በላይ ማንንም ስለማይወድ ሰው ከራሱ በላይ የሚወደው ነገር ስለሌለ መጽሐፉ እንደሚናገረው ዳንኤል ወደ አንበሶች ጉድጓድ እንዲጣል ትእዛዝ የሰጠው ሊያድነው የፈለገው ዳሪዮስም። ትእዛዝ የሰጡት 119 መሳፍንቶች ሳይሆኑ በዙፋኑ ላይ የተቀመጠው ሊያድነው የፈለገው ዳሪዮስ በራሱ ላይ ወደ አንበሶች ጉድጓድ የመጣል አደጋ ሲመጣ ቁጥር 16 ላይ ትእዛዝ ሰጠ፣ ጣሉት ብሎ። የወደቃችሁ አንገት የደፋችሁ ያለ በደላችሁ በደለኛ የሆናችሁ የሚረዳችሁ ያጣችሁ የሚረዳ ስውር እጅ የእግዚአብሔር እጅ የሚያነሳ የማይታይ ግን የተገለጠ ሥራ የሚሰራ የእግዚአብሔር እጅ ሊደግፋችሁ ከወደቃችሁበት ሊያነሳችሁ የሰበበኞችን የሰበብ ቃል ሊያሳፍር ጠላቶቻችሁን እግዚአብሔር በሚያደርገው ታምራት እጃቸውን በአፋቸው ሊያስጭን የእግዚአብሔር ስውር እጅ በተገለጠ ሁኔታ ዛሬ ከሰዓት መንቀሳቀስ ይጀምራል። ትእዛዝ ሰጠ ንጉሥ ዳሪዮስ።
ዳንኤልን ወደ አንበሶች ጉድጓድ ጣሉት፣ ወደ ተራቡ አንበሶች ጉድጓድ። በዛ ጊዜ ደግሞ እግዚአብሔርም ትእዛዝ አወጣ። ያወጣው ትእዛዝ መልአክ ነው የላከው። መልአኩን አዘዘው። ከንጉሱ ዳሪዮስ ትእዛዝ በፊት የታዘዘው መልአክ ቀድሞ ገብቶ የአንበሶችን መንጋጋ ቆለፈ። እስቲ በደንብ አሜን። ንጉስ አለ፣ የነገስታት ንጉስ አለ። ኃያላን አሉ፣ የኃያላን ኃያል አለ። ሶቨሪን የሆነ ጌታ አለ። ከወደደ የሚገድል፣ ከወደደ የሚያኖር፣ ከወደደ የሚሾም፣ ከወደደ የሚሽር ብቸኛ የዓለማችን የፕላኔቶች አስተዳዳሪ አለ። ዳንኤል ወደ ተራቡ አንበሶች ጉድጓድ እንዲጣል ወዳጁ ዳሪዮስ በራሱ ላይ የመጣውን የሞት አደጋ ተከላክሎ ቢያስጥለውም ረጅም ዘመን ደግሞ ያመለከው እግዚአብሔር ቀድሞ የአንበሶቹን አፍ እንዲቆልፍ መልአክ ላከ። ግን ሲጣል እንዲህ ነው ያለው። ይህን ብዬ ልጨርስ። ሲጥሉት እንዲህ አለ ዳሪዮስ፣ ሁልጊዜ የምታመልከው አምላክ ያድንህ። እስቲ አንድ ሰው ይጩህና ያድነኛል ይበል። ሁልጊዜ የምታመልከው አምላክ ያድንህ። ይሄ ከኔ አቅም በላይ ነው አለ። ይሄ ከኔ ችሎታ በላይ ነው። ላድንህ ጀንበር ወታ ጀንበር እስክትጠልቅ ድረስ I've tried my best፣ ግን ልረዳና ላድንህ አልቻልኩም። ሁልጊዜ የምታመልከው በቀን 3 ጊዜ የምትጠራው እግዚአብሔር ያድንህ። አንድ ሰው ይጩህና ያድነኛል ይበል። አሳምሮ ያድነናል። አሳምሮ ከወደቅንበት ያነሳናል። አሳምሮ ጨለማችንን ያበራዋል። ታሪካችንን ይለውጠዋል። እኔ እየዘለሉ የሚያመልኩ ሰዎች ያስቀኑኛል። መዝለል እፈልጋለሁ። አንዳንዴ እዘላለሁ፣ አንዳንዴ ያቅተኛል። ቢሆንም ግን እየዘለሉ የሚያመልኩ ሰዎች በጣም ነው የሚያስቀኑኝ። እንደ ዳዊት ክብራቸውን የሚጥሉ ሰዎች፣ ለስልጣናቸው ደንታቸው ያይደለ ስለ ዲግኒቲያቸው የማይጨነቁ፣ እግዚአብሔር ሲባል ከወንበራቸው የሚነሱ፣ ለእግዚአብሔር የማይሰጡት ገንዘብ የማያዋጡት አስተዋጽኦ የሌላቸው፣ በእግዚአብሔር መንግስት አሉታዊ ተጽዕኖ ያላቸው ሰዎች ያስቀኑኛል። ሁልጊዜ የዘመራችሁለት እግዚአብሔር ያድናቸዋል። ሁልጊዜ የምትጸልዩ ሰዎች ትድናላችሁ። መስሪያ ቤት ላይ የምትጸልዩ፣ መስሪያ ቤት ላይ የምትዘምሩ፣ ከአፋችሁ ኢየሱስ የሚለው ስም የማይጠፋ እህቶቼና ወንድሞቼ፣ ሰው ባድናችሁ እግዚአብሔር ያድናቸዋል። ሁል ጊዜ የምታመልከው አምላክ ያድንህ አለውና ተወረወረ። ቀድሞ መልአኩን ልኮ ስለነበር እግዚአብሔር አንበሶቹ መብላት እንኳን ቢፈልጉ መብላት አልቻሉም። ሌሊቱን ሙሉ ያደረጉት ይሄንን ብቻ ነው። በተለይ ካናዳ የተለያየ ቅዝቃዜ ሀገር ላይ የሚኖሩ ሰዎች ሂተር ይጠቀማሉና በብስጭት በአፍንጫቸው የሚያወጡት ትኩስ እስትንፋስ ዳንኤልን ሲያሞቀው አደረ። እንደማይነጋ የለም ነጋ። እስቲ አንድ ሰው በደንብ አሜን ይበል። ይነጋል፣ ይነጋል። ሰው የዘራውን ያንኑ ደግሞ ያጭደዋል። ይነጋል። ሲነጋ ሌሊቱን ሙሉ ሳይተኛ ያደረው ዳሪዮስ የድንጋይ ድቃም ወደ ተገጠመለት ወደ አንበሶቹ ጉድጓድ አካባቢ መጥቶ በሰለለ ድምፅ እርሙን ለማውጣት እንዲህ አለው፣ ዳንኤል ዳንኤል፣ ሁልጊዜ የምታድነው አምላክ ሊያድን ይችላልን? አለው። የአንድ የሕያው ሰው ድምፅ የድንጋዩን ግጣም ጥሶ ንጉሶይ 1000 ዓመት ንገስ፣ ባንተ ፊት ቅንነት ስለተገኘብኝ በእግዚአብሔርም ፊት ስላልበደልኩ አምላኬ መልአኩን ልኮ የአንበሶችን አፍ ዘግቷል፣ እነርሱም አልጎዱኝም አለሁ አለ። ሲያንድ ሰው ይጩህና አለሁ ይበል። ዮሴፍ ገና በሕይወቱ ነው። በወንድሞቹ ጉድጓድ የተጣለው ዮሴፍ፣ ባለራእዩ ዮሴፍ፣ ፕራይም ሚኒስተር እንዲሆን እግዚአብሔር ዲስታይን ያደረገው ዮሴፍ በሕይወቱ ነው። በሕይወት አለው የሚል አንድ ሰው ይጩህና አሜን ይበል። ዳንኤል ወጣ። በሱ እግር 119 ጠላቶቹ ገቡ። ሰው የዘራውን ያንኑ ደግሞ ያጭደዋል ይላል ሐዋርያው ጳውሎስ በገላትያ መልእክት ምዕራፍ 6 ቁጥር 7። ይህን ብዬ ወደ ጸሎት እንግባ። ምንድነው የሆነው ስትሉ ይሄ ነው የሆነው።
አንድ ላይ እናንብበው። ቁጥር 23 ላይ የዚያን ጊዜ ንጉሡ እጅግ ደስ አለው፣ ዳንኤልን ከጉድጓድ ያወጡት ዘንድ አዘዘ። ወደ ጉድጓድ እንዲጥሉትም ያዘዘው እሱ ነው። ከጉድጓድም እንዲያወጡት ያዘዘው እሱ ነው። ስለኛ ክፉ በተናገሩበት አንደበት መልሰው ጥሩ ይናገራሉ። ነገሩ ይገለበጣል። ስለኛ ክፉ በጻፉበት በዛው ብዕር ስለኛ በጎ ይጽፋሉ። ለምን? አንድ የሚያስገድድ ኃይል በእኛ ጉዳይ ተነስቷል። ሱፕራ ፓወር በእኛ ጉዳይ ተነስቷል። ሱፐር ናቹራል የሆነ ኃይል በእኛ ጉዳይ ተነስቷል። ስለዚህ ንጉሥ ዳርዮስ ትእዛዝ ሰጠ። ትእዛዝ ሲሰጥ ቃሉ እንዲህ ይላል፣ ዳንኤል ከጉድጓድ በወጣ ጊዜ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ጭረት የለበትም፣ ስብራት የለበትም፣ እብጠት የለበትም። የእንቅልፍ እጦት ያመጣው የአይን እብጠት አልነበረበትም። በሰላም ነው የወጣው። ልክ በሰላም እንደወጣ ንጉሡ ሌላ ደግሞ ትእዛዝ ሰጠ። ንጉሡ አዘዘ ይላል። ምን ብሎ? ዳንኤልን የከሰሱት እነዛን ሰዎች አመጧቸው። እነርሱና ልጆቻቸው ሚስቶቻቸው በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንቶቻቸውን እየሰባበሩ በሏቸው ይላል። አንተ ትወጣለህ፣ በአንተ እግር ግን የሚገባ አለ። አንተ ትነሳለህ፣ በአንተ እግር ግን ምትክ የሚወድቅ አለ። አንተ ይሳካልሃል፣ አንተ ርቀት ትሄዳለህ። እንደ ሳቁብህ፣ እንዳስለቀሱህ፣ አንገት እንዳስደፉህ፣ የትም አትደርስም እንዳሉ የት መድረስን እያዩ እግዚአብሔር ያደረገውን ነገር ምስክር ሆነው አንተ ስትወጣ በአንተ ምትክ የሚወርዱ አሉ። እስቲ ወጣለሁ የሚል አንድ ሰው ይጩሁና በደንብ አሜን ይበል። ዛሬ ለዚህ ጉባኤ ሰው እጅ የሌለበት ታምራት ሆኖለታል። አንድ ጥቅስ ሰጥቻችሁ ወደ ጸሎት እንሂድ። አይሁዳውያን ከህንድ ጀምሮ እስከ ኢትዮጵያ ባለ 127 ሀገር በሃማ ምክንያት፣ ሃማ በዘሩ አማሌቃዊ ነው። በሃማ ምክንያት አንድ ተራ ሰው መርዶክዮስን ገድዬ እጄን በደም ከማቆሸሽ አጠቃላይ ህዝብ አይሁዳውያንን ዘር አጠፋለሁ ብሎ 10,000 መክሊት ብር መድቦ አርጤክስስን አሳስቶ ቃል ከአፉ አስወጥቶት አይሁዳውያን እንዲገደሉ ከህንድ እስከ ኢትዮጵያ ባሉ 127 አገር የአዋጅ ቅጂው ተበተነ። ጄኖሳይድ ሊሆን ማለት ነው። ታዲያ ይህን ያየው ሰልፍለስ የሆነው መርዶክዮስ፣ ለአስቴር ንግሥት መሆን ምክንያት የሆነው መርዶክዮስ፣ ጠዋት ቁሩ ቀን ሐሩሩ የሚያልቅበት መርዶክዮስ ወደ ንጉሥ አደባባይ ማቅ ለብሶ ወጣ። አቤቱታውን አቀረበ። በደና ቀን የረዳት ወደ ቤተ መንግሥት ያስጠጋት ዘመዱ አስቴር ታድነኛለች ብሎ አሰበ። ቢሆንም ልታድነው አልቻለችም። እንዲህ አለች፣ በእነዚህ ቀናት እኔ የምገባበት ጊዜ አይደለም። በእነዚህ 30 ቀናት ሌላ ሴት ነው ወደ ንጉሡ ጋር የሚገባው። ልረዳህ አልችልም። አይ ካንት ሄልፕ ዩ፣ ብገባ ሕግ አለ ሞታለሁ አለችው። ይህን ጊዜ ነበር መርዶክዮስ እንዲህ አለው፣ በዚህ ጊዜ ቸል ብትይ ለአይሁድ መዳንና ትድግና ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞ ንግሥት የሆንሽው ለዚህ ጊዜ እንደሆነ ማን ያውቃል አላት። አንዳንዶቻችሁ ፓርላማ የገባችሁት አንደኛ አገራችንን እንድታገለግሉ፣ ቀጥሎ ደግሞ ስለ ኢየሱስ ምስክር እንድትሆኑ ነው። አእምሯችሁን ከፍቶ ዩኒቨርሲቲ ያስገባችሁ፣ በተለያየ መስሪያ ቤት ላይ ማናጀር የሆናችሁት የሥጋ ፍላጎታችሁን እንድታረኩ ወይንም ደግሞ ሥጋዊ ስም እንድታገኙ ብቻ ሳይሆን እግረ መንገዳችሁን የተፈጠራችሁበትን ዓላማ የማዳን ወንጌልም እንድትሰብኩ ጭምር ነው። ንግሥት አስቴር ወደ ቤተ መንግሥት የገባችበትን ዋና አጀንዳ ዘንግታ የመለሰችለት መልስ መርዶክዮስን ቢያስደነግጠው፣ በእግዚአብሔር ላይ መተማመን ያለው መርዶክዮስ እንዲህ አለ፣ መዳን ከሌላ ስፍራ ይሆናል አለ። ካጎት ባይሆን ከሌላ ስፍራ፣ ካክስት ባይሆን ከሌላ ስፍራ፣ ውለታ ከዋልንለት ጓደኛ ባይሆን ከሌላ ስፍራ፣ ዋጋ ከከፈልንለት ወዳጅ ባይሆን ከሌላ ስፍራ ይሆናል አለ። ትንቢቱ ሰራበት። ትንቢቱ ሰራበት።
መርዶክዮስን ያዳነችው አስቴር አይደለም፣ እግዚአብሔር ነው። መርዶክዮስን ወደ ሹመት ያመጣው አስቴር አይደለችም፣ እግዚአብሔር ነው። አስቴር ምንም እንኳን ኃላፊነቷን ብትወጣም መርዶክዮስን ለማስገደል ሃማ መስቂያ ሰርቶ በነበረ ጊዜ በዛ ምሽት ጣልቃ ገብቶ መርዶክዮስን ወደ ክብር ያመጣው የሰው እጅ በሌለበት መንገድ እግዚአብሔር ነው። ይሄን ብዬ ጨርሳለሁ። የሰው እጅ የሌለበት ሹመት እየመጣ ነው። የሰው እጅ የሌለበት ብልጽግና እየመጣ ነው። የሰው እጅ የሌለበት የተከፈተ በር እየመጣ ነው። የሰው እጅ የሌለበት ስም እግዚአብሔር ሊሰጣችሁ ነው። እግዚአብሔር ከፍ ከፍ ሊያደርጋችሁ ነው። አንድ ሰው ይጩህና በደንብ አሜን ይበል። ሰዎች ምስጋና ፕሮግራም ሊመጡ ይችላሉ። የተለያየ ስጦታ ይዘው ሲመጡ ግን እኔ ነኝ ይሄንን የሰራሁት ብለው የማውራት አንደበት የላቸውም። አንዳንዶቹ በችግራችን ጊዜ 1,000 ብር አበድሩን ስንላቸው አቅም አጥተው ነበር። አሁን ደግሞ ተሳክቶልን የምስጋና ፕሮግራም ስንጠራቸው ያንን ቀን ይረግሙታል። ምን ነው በዛ ቀን ባደረኩለት፣ ምን ነው በዛን ቀን ውለታ በዋልኩለት ብለው ሪግሬት ያደርጋሉ። የሰው እጅ የሌለበት የእግዚአብሔር ታምራት፣ የሰው እጅ የሌለበት የእግዚአብሔር ጊዜ፣ የሰው እጅ የሌለበት የእግዚአብሔር ሹመት። አንዳንዶቻችሁን ከፍ ላለ ሹመት እግዚአብሔር እያዘጋጃችሁ ነው። አንዳንዶቻችሁን ከፍ ላለ ብልጽግና እግዚአብሔር እያዘጋጃችሁ ነው። እኔ ነኝ የሚል ሰው ይጩህና በደንብ አሜን ይበል። አንድ ድምፅ እግዚአብሔር ልኮልናል። የሆነ አንበሳን አፍ የሚዘጋ መልአክ ይላካል። አፉ የተዘጋው አንበሳ the next day ከአየር ላይ ነው አጥንት የሰበረው ማለት ይሄ ነው አንበሳው። አንተን ስላልበላ ድመት እንዳይመስልህ። አንተ ጋር አብሮ ያደረ አንበሳ ጠዋት ላይ አጥንት በአየር ላይ ነው የሰበረው። እኔ አውቀዋለሁ ይሄን መልአክ። አንበሳን እንዲህ የሚያስብለው መልአክ አውቀዋለሁ። ያው ጌታ ምስክሬ ነው። ብዙ አንበሳ እንዲህ ብሎልኝ ያውቃል። እንዲህ ይሆናል በቃ። እኔ ባርካችኋለሁ ዛሬ። ይሄን መልአክ ይዛችሁት ግቡ። ብሎ የሸኘ በፍቅር ይቀበላል። የማገለግለው ጌታ ምስክሬን፣ የሚባላው ያስተናግዳል፣ አውሬው ያስተናግዳል። እግዚአብሔር መልአኩን ይልክላችኋል። ይሄ አርብ ማታ የብዙ አንበሶች አፍ ይዘጋ። ድምፅ ሰማለሁ በላቸው ይለኛል። አትበሉም። አይበላሽም፣ አይበላህም። ይሁን አለ። ተባባሉ። እኛ ቤት ነው ይሄ መልአክ የሚላከው ተባባሉ። ይሄ የአንበሳ አፍ የሚዘጋው መልአክ በሉት እኛ ጋር ነው የተላከው በሉት። ታባጋፋዲጋ ባራፋጋዲያ ማቶኮ ፓራቼሊያ ሳባባጋ ጨካኙ ሰው አንተ ጋር ይዋ ይሆናል። ክፉ ሰው አንቺ ጋር ደግ ይሆናል። ከልካዩ አንተ ጋር ሰጪ ይሆናል። ዘጊው አንተ ጋር ሲደርስ ከፋች ይሆናል። ለምን? እግዚአብሔር መልአኩን ላከዋ። አባጋፋኒያና ከማታ እንዴት ነው አዳር? እንዴት ነው ከአንበሳ ጋር አዳር? እንዴት ነው ከአውሬው ጋር አዳር? አረ አውሬው ትዝ አይለኝም፣ አምላኬ መልአኩን ልኳል። ሃሌሉያ። ይሄ መልአክ ነው ክፉ አለቃሽ ያለበት ቢሮ ገባ። ሊያባርር የሚዶልትበት ቤት ገባ። ሊፈራረሙ ሲሉ ገባ። ልንገርሽ አንበሳው ከመልአኩ ጋር አስተዋውቆሽ ይሄዳል። አንዴ ጄፒኤስ ሁላችሁም ጩና አምላኬ በሉስ። መልአኩን ልኮ የአንበሳውን አፍ ዘጋ በልልኛ። አምስተኛው ቀን በዚህ ነው የሚያልቀው። አምላኬ መልአኩን ልኮ
የአንበሳውን አፍ ስንት ዓመት ነው? እንደኔ 23 ኮንክ ተናገር። እድሜ ስንት ነው? 23። ከዚህ እድሜ በኋላ ግን በሚቀጥለው ዘመንህ አገር ብትቀይር፣ መስሪያ ቤት ብትቀይር፣ ጉድጓድ ብትገባ፣ በምትሄድበት ሁሉ አንበሳ እንዲህ ይልሃል። ተናካሹ ይታዘዝሻል። በላተኛው ያስተናግድሻል። ነብይ ነኝ እባክህ አፉ ይዘጋል። አማቴባ ሳኒካማት ጀባሪፋኒያ ሳካ ቴላባካባኒካማ ሳካማታ እኔ በመንፈስ ያያለሁ። የሆነ ኤምባሲ የሚገቡ ሰዎች አሉ። ጨካኙ ሰው አንተ ጋር ሲደርስ ይፈቅድልሃል። የሆነ ፍርድ ቤት የሚሄዱ ሰዎች አሉ። ጠማማው ዳኛ ለአንተ ግን ይፈርድልሃል። የሰው ፋይል ያበላሸው ለአንተ ይታዘዝልሃል። ለምን? መልአክ ተልኮልሃል። ይሁን አለ። አምላክ ያቲም እንዴ አምላኬ በላ። እሺ አምላኬ በላ። አትበላም፣ ይከናወንልሃል። እስቲ አንዴ በሚቀጥለው የእድሜ ዘመኔ በሉ አንበሳው ይኸውልህ እንደ ድንክ ውሻ የምታሻሸው አንበሳ